አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የግንቦት 10 2018 ሚንበር ኸበር ጀመረ። ሙሐመድ ንጉስ አብዱ ሚንበር ኸበርን እየመራው ከእናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁ እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የመዲናዋ ከፍተኛ ምክር ቤት በከተማ በሚገኙ የሙስሊም መካነ መቃብሮች ላይ የቀብር አገልግሎት ክፍያ ጭማሪ ማድረጉን አሳወቀ። የሳውዲ አረቢያ መንግስት ከ2 ሳምንት በኋላ የኡምራ ቪዛ መስጠት ሊጀምር ነው። ኢትዮጵያ የምትገነባውን የማዳበሪያ ፋብሪካ ከተያዘለት ጊዜ አስቀድሞ ለማጠናቀቅ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናገሩ። አሜሪካና እስራኤል ሙስሊም ሀገራትን እርስ በርስ ለማጋጨት ከፋፋይ ፕሮጀክቶችንና አለመተማመንን የመፍጠር ስትራቴጂ እየተጠቀሙ ነው ሲሉ የኢራኑ ፕሬዝዳንት ተናገሩ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የመዲናዋ ከፍተኛ ምክር ቤት በከተማዋ በሚገኙ የሙስሊም መካነ መቃብሮች ላይ የቀብር አገልግሎት ክፍያ ጭማሪ ማድረጉን አሳወቀ። ተጨማሪ አለ። የአዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት በስሩ በሚያስተዳድራቸው 13 መካነ መቃብሮች ላይ የአገልግሎት ክፍያ ጭማሪ ማድረጉን በይፋ አስታውቋል። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስኪያጅ አቶ ሪያድ ጀማል ለሚንበር ቲቪ እንደተናገሩት የአገልግሎቱ ክፍያ ጭማሪ የተደረገበት ምክንያት በዋናነት የተሻለ አገልግሎት ለመስጠትና ለሰራተኞች የሚከፈለው ደሞዝ ከሚያስገባው ገቢ አንጻር ለማመጣጠን ነው። ምክር ቤቱ የሚያስተዳድራቸው ቀብሮች ብዛት ወደ 13 የሚደርሱ እንደሆኑ የተናገሩት ስራ አስፈጻሚው በእነዚህ መካነ መቃብሮች ውስጥ 101 ሰራተኞች መኖራቸውንም ተናግረዋል። ለዚህም ምክር ቤቱ ባለፉት 9 ወራት ከቀብር አገልግሎት የሰበሰበው 3.9 ሚሊዮን ብር ቢሆንም ለሰራተኞቹ 7.6 ሚሊዮን ብር ደሞዝ መክፈሉን ጠቁመዋል። 101 ሰራተኞች አሉ። 101 ኮልፌ ላይ 30፣ ሌሎች ቀብሮች ላይ 71 ሰራተኛ፣ ጥቅሉ 101 ሰራተኞች አሉ። ለነዚህ ሰራተኞች ሙሉ ለሙሉ ምክር ቤቱ ነው ደሞዝ የሚከፍለው። ደሞዛቸው ኦልሞስት አሁን እንደመነሻ ብቻ ብናይ ባለፈውት 9 ወራት ብቻ 7.6 ሚሊዮን ብር በላይ ከፍለናል። ከቀብር ምክር ቤቱ ከቀብር አገልግሎት የሚያገኘው ባለፈው 9 ወር ብቻ 3.9 ሚሊዮን ብር ነው። ከቀብር አገልግሎት 2000 ብር እያስከፈለ በሚያገኝበት እንትን ማለት ነው። የአዲስ አበባ ከተማ እስልምና ጉዳዮች ከፍተኛ ምክር ቤት ጭማሪ ከማድረጉ በፊት ለአንድ ሙስሊም ምዕመን ለቀብር አገልግሎት ክፍያ በጠቅላላ ከ4200 እስከ 4800 ብር ድረስ ያወጣ እንደነበር ያስታወሱት ስራ አስኪያጁ የአሁኑ አገልግሎት ከዚህ ቀደም የሚያወጣቸው ወጪዎችን የሚያስቀር ነው ሲሉ አስረድተዋል። ይሄንን ክፍያ ማህበረሰቡ ከፈጸመ ለምክር ቤቱ 2000 ብር ክፍያ ከፈጸመ በኋላ ያ ተገልጋይ ያ ራሱ ተገልጋይ ከ2200 እስከ 2800 አንዳንዴ እስከ 3000 ብር ያወጣና ተጨማሪ ሌላ ብሎኬት ይገዛል። ይሄ ማለት ምክር ቤቱ ጋር 2000 ብር በተሰኝ ይከፍላል። ከዚህ 2000 ብር ውጪ ደግሞ ከ2200 እስከ 2800 ብር ለብሎኬት ያወጣል ማለት ነው። ስለዚህ በአማካይ አንድ ሰው እኛ ዋጋ ማሻሻያ ከማድረጋችን በፊት የሚያወጣው ሰው ከ4200 እስከ 4800 ብር ነው ማለት ነው። እኛ አሁን ላይ ያደረግነው ምክር ቤቱ ለሰራተኛ የሚከፍለው ደሞዝ ቀደም ያነሳሁል የፕሮጀክት ወጪዎች እንዳለ በዚህ ላይ የሚታሰቡ ሳይሆን ማህበረሰቡ ላልሆነ እንግልት እንዳይዳረግ 4000 ብር ለምክር ቤቱ ቀጥታ ይከፍልና ምክር ቤቱ ብሎኬት ያቀርብለታል። የመዲናዋ ከፍተኛ ምክር ቤት ስራ አስኪያጅ አቶ ሪያድ የአገልግሎት ክፍያው ጭማሪ የማይመለከታቸው እንደሚኖሩ ገልጸዋል። እነዚህ ተቋማት የሙስሊም ማህበረሰብ ተቋማት ናቸው። ወሊያም ቢላሉል ሐበሽም አፋቅም ሌላ የጀናዛ አገልግሎት እና ፊድማ የሚሰጡት ተቋማት ማለት ነው። እኔ እስከማውቀው ጊዜ ድረስ የበጎ አድራጎት ድርጅት ናቸው። ለትርፍ አልተቋቋሙም። በራሳቸው መንገድ ሪሶርስ ሞቢላይዝ ሀብት የማሰባሰብ ስራዎችን ሊሰሩ ይችላሉ፣ ግን ሊነግዱበት እንትን ሊሉ አይደለም። ተመሳሳይ አገልግሎት ሊሰጡ ነው። የበጎ አድራጎት ድርጅቶች የሚሰሩት ስራ ይሄ ስለሆነ ማለት ነው። በዋናነት እነሱን ከማገዝ አንፃር ነው እኛ እነዚህ ተቋማት
በዚህ ልክ ቀርበው የሙስሊሙ ማህበረሰብ ጉዳይ ነው ብለው የጀናዛ ኺድማ ላይ የሚሰሩ ከሆነ ምክር ቤቱ እየተጎዳ ነው። ይሄ ማለት በሌላ ዙር ለአወሊያ ለቢላሉል ሀበሽ ፐር አንድ አገልግሎት 3000 ብር ምክር ቤቱ እየደጎመ ነው ማለት ነው። ገንዘብ ነው ወደዛ እየሰጠን ያለ ነው። ያ ነገር በሂደት አሁን ላይ ከነሱም ጋር ውይይት እያደረግን የሚሻሻሉ በእነዚህ ተቋማትና በምክር ቤቱ መሃል ላይ በምን ተግባቦት በምን ግንኙነት መስራት አለባቸው የሚለው በሂደት የምንሄድበት ይሆናል። አሁን ላይ ግን እኛ እስከምናውቀው ጊዜ ድረስ ለትርፍ የተቋቋሙ ተቋማት ባለመሆናቸው በእነሱ በኩል የሚመጡ እንትኖችን የነሱን ሰርቪስ የነሱን ኢኒሺዬቲቭ እንደ ወስደን ምክር ቤቱ ድጎማ አድርጎ ነው እየሰራ ያለው አሁን ላይ ያለው ማለት ነው። የሳውዲ አረቢያ መንግስት ከ2 ሳምንት በኋላ የዑምራ ቪዛ መስጠት ሊጀምር ነው። የሳውዲ አረቢያ የሐጅና ዑምራ ሚኒስትር ከሐጅ ስነ ስርዓት መጠናቀቅ በኋላ የዑምራ ቪዛ መስጠት የሚጀምርበትን የጊዜ ሰሌዳ ይፋ አድርጓል። በሚኒስቴሩ መረጃ መሰረት ምዕመናን ከግንቦት 23 አንስቶ የዑምራ ቪዛ ማግኘት ይችላሉ። ምዕመናን በኑሱክ መተግበሪያ በኩል ደግሞ የዑምራ ፈቃድ ማግኘትና ወደ ቅድስቲቱ መካ ከተማ መግባት የሚችሉት ከግንቦት 24 ጀምሮ እንደሆነ ገልጿል። ይህ የዑምራ ቪዛ የመስጠት ሂደት እስከ ቀጣይ ዓመት የካቲት 30 2019 ድረስ ይቆያል። ምዕመናን ወደ ሳዑዲ መግባት የሚችሉበት የመጨረሻ ቀን ደግሞ መጋቢት 14 2019 እንዲሆን ተወስኗል። ሚኒስቴሩ የዑምራ ጉዞ ተሳታፊዎች ከሀገር ለቀው የሚወጡበትን የመጨረሻ ቀን ሚያዝያ 29 2019 እንደሚሆን አሳውቋል። የዑምራ አገልግሎት የሚሰጡ ኩባንያዎችና የውጭ ሀገር ወኪሎች በጸደቀው መርሃ ግብር እንዲመሩ ያሳሰበው ሚኒስቴሩ በየወቅቱ ለተጓዦች ከፍተኛ ጥራት ያለው አገልግሎት ለመስጠት እንዲቻል በሚኒስቴሩ የተሰጡትን ሁሉንም ደንቦችና መመሪያዎች እንዲያከብሩ ጥሪ አቅርቧል። ቀጣዩን የዑምራ ቪዛ መስጫ ቀን ይፋ ያደረገችው ሳዑዲ አረቢያ በአሁኑ ሰዓት በዘንድሮ ሐጅ ስነ ስርዓት የሚሳተፉ ምዕመናንን እያስተናገደች ትገኛለች። ለስነ ስርዓቱ እስካሁን ድረስ ወደ 900,000 ገደማ ምዕመናን ሳዑዲ መድረሳቸው የይፋዊ መረጃዎች ያመላክታሉ። ወደ ሀገሪቱ ከገቡት ውስጥ ከ820,000 በላይ በአየር፣ 35,000 በየብስ እንዲሁም ከ4,000 በላይ በባህር አቋርጠው ነው። የሐጅ ስነ ስርዓቶች እስከ ግንቦት 22 ድረስ ይቆያሉ። ትናንት አመሻሹን አዲስ ጨረቃ በመታየቷም የዙልሂጃ ወር መግባቱ ተረጋግጧል። በዚህም መሰረት የዘንድሮ ዒድ አልአድሃ በዓል ግንቦት 19 2018 የሚከበር ይሆናል። የአረፋ ቀን የውመል አረፋ ደግሞ ግንቦት 18 ይውላል። ወደ መካ የተጓዙ ምዕመናን በሙሉ በዚህ ቀን በአረፋ ተራራ ላይ ተሰብስበው ዱዓ ያደርጋሉ። እዚያ መገኘት የሐጅ ጉዞው ዋነኛ መሰረት ወይም ሩክን በመሆኑ ያለ አረፋ ሐጅ ሙሉ እንደማይሆን የእስልምና ሊቃውንት ያስተምራሉ። ቀጥለናል። ኢትዮጵያ የምትገነባውን የማዳበሪያ ፋብሪካ ከተያዘለት ጊዜ አስቀድሞ ለማጠናቀቅ እየተሰራ መሆኑን ጠቅላይ ሚኒስትሩ ተናገሩ። ኢትዮጵያ የምትገነባውን የማዳበሪያ ፋብሪካ ከተያዘለት ጊዜ አስቀድሞ ለማጠናቀቅ እየተሰራ መሆኑን ጠቅላይ ሚኒስትር አብይ አህመድ የተናገሩት ከዳንጎቴ ግሩፕ ባለቤት ከአሊኮ ዳንጎቴ ጋር በመሆን በጎዴ ተገኝተው የማዳበሪያ ፋብሪካው የግንባታ ስራ የደረሰበትን ደረጃ ለመገምገም ጉብኝት ባደረጉበት ወቅት ነው። አሁን እየሰራን ያለነው ግን በተቻለ መጠን ከ40 ወራት ባነሰ ጊዜ ለማጠናቀቅ ነው ያሉት ጠቅላይ ሚኒስትሩ ለእኛም ገበያ ከእኛ የሚተርፍ ካለም ለውጭ ሀገር ለመጠቀም እየሰራን ነው ሲሉ አስረድተዋል። ከዳንጎቴ ጋር የነበረን ስምምነት የዳንጎቴ ሲሚንቶን ተጨማሪ ላይን የመጨመርና ምርቱን ማሳደግ አንዱ ኮር የኢንቨስትመንት አንጓ ሲሆን ሁለተኛው ደግሞ በጎዴ የ3 ሚሊዮን ቶን ማዳበሪያ ፋብሪካ መገንባት ነው። ያኔ ለህዝባችን የገባነው ቃል ፋብሪካው በጀመረ በ40 ወራት ጊዜ ውስጥ ይጠናቀቃል የሚል ነበር። ይህንን ስራ ከጀመርን በኋላ በዓለም ላይ እንደሚታወቀው ማዳበሪያና ነዳጅ በጣም አስፈላጊ ኢምፖርታንት ኮሞዲቲ ሆኖ ስለመጣ ጊዜውን ለማሳጠር ምን ማድረግ እንችላለን የሚለውን ከዳንጎቴ ጋር ስንመካከር ቆይተን ዛሬ ደግሞ ስራው ያለበት ደረጃ እያየን ነው። በተቻለ መጠን ከ40 ወር ባነሰ ጊዜ ውስጥ ፕሮጀክቱን ጨርሰን ለኛም ገበያ ከኛ የሚተርፍ ካለም ለውጭ ገበያ ለመጠቀም ጥሩ ተስማምተናል። በቀጣይ ለ5000 ሰው የሚሆን የመኖሪያ ቤት ግንባታ ወይም ትንሽ መንደር ተገንብቶ ስራው
እንደሚጀመር ጠቁመዋል። ዛሬ እንደምታዩት ስራው ተጀምሯል። ከ3 ወር በኋላ ቢበዛ 4 ወር በኋላ እንመለሳለን። ከ4 ወር በኋላ ስንመጣ አብዛኛው መኖሪያ ቤት ግንባታ ይጠናቀቃል። ለ5000 ሰው የሚሆን መኖሪያ ቤት ግንባታ ትንሽዬ መንደር ነው የሚሰራው። መስከረም ላይ እሱ ሙሉ በሙሉ ተጠናቆ ስራ ይጀምራል የሚል እምነት አለ። የመንግስት እቅድ በምግብ ራስን መቻል መሆኑንም ጠቅላይ ሚኒስትሩ ተናግረዋል። በምግብ ራስን መቻል ዋነኛ አጀንዳችን ነው። በምግብ ራስን ለመቻል መሬት ያስፈልጋል አለን፣ ውሃ ያስፈልጋል አለን፣ ሰው ያስፈልጋል አለን። ምርጥ ዘርና ፈርቲላይዘር ላይ እየሰራን ያለነው እነዚህን ካሟላን ለኛ ብቻ ሳይሆን ለሌሎች የሚተርፍ ነገር ማድረግ ይቻላል ማለት ነው። ይሄ ቦታ እንደምታዩት በጣም የተመቸ መስክ ነው፣ የተመቸ ሜዳ ነው። ሶማሌ ክልል አፈሩ ታርሶ አያውቅም፣ ውሃው አለ። ይሄንን ወደ ኢሪጌሽን ወደ ድሪፕ ኢሪጌሽን ሲስተም ብናስገባ ሶማሌ ብቻ የምናርሰው ለብዙ ሊተርፍ ይችላልና ስራ ይፈልጋል፣ ሀብት ይፈልጋል፣ ጊዜ ይፈልጋል። ያንን ካሳካን ግን ብዙ ችግሮቻችንን የሚፈታ ጉዳይ ይሆናል። የኢትዮጵያ ኢንቨስትመንት ሆልዲንግስ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካ እንዲሁም በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካ መሰረት የተቀመጠው መስከረም 22 2018 ነበር። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም እንዳለው በወቅቱ ተገልጿል። የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል ተብሏል። በስካይሊንክ ቴክኖሎጂስ የበለጸገው አልፋሩቅ ሱፐር አፕ በይፋ ለተጠቃሚዎች ተዋወቀ። አልፋሩቅ መልቲሚዲያ ፕሮዳክሽን በቴክኖሎጂ ኩባንያው ስካይሊንክ ቴክኖሎጂ የበለጸገውን አዲስ መተግበሪያ ለተጠቃሚዎች ያስተዋወቀው በአዲስ አበባ ከተማ ቢላሉል ሐበሺ አዳራሽ በተዘጋጀ ስነ ስርዓት ነው። የቴክኖሎጂ ኩባንያው 17 የተለያዩ አገልግሎቶችን በአንድ ላይ የያዘውን መተግበሪያ ለማበልጸግ 8 ወራት እንደፈጀበት በስነ ስርዓቱ ላይ የተናገሩት ዋና ስራ አስኪያጁ አቶ መሐመድ ከረም አህመድ ገልጸዋል። የአልፋሩቅ ሱፐር አፕ ከሌሎቹ ፕሮጀክቶቻችን በጣም የተለየ ትልቁ ፕሮጀክታችን ነበረ ላለፉት 8 ወራት። ያ እንዲሆን ያደረገው ምንድነው? ፋሩቆች ይህንን ፕሮጀክት ይዘውት ሲመጡ ሀሳቡን ነው ይዘውት የመጡት። ያንን ሀሳብ እኛ ወደ መሬት ዲዛይን ሰርተን ካወረድነው በኋላ ኦልሞስት ወደ 2 ወር አካባቢ ዴቨሎፕ ካደረግነው በኋላ መተው ፕሬዘንት አደረግንላቸውና ፕሬዘንት ስናደርግላቸው ወደውት ነበር። ግን ምንድን ያደረጉት ከሄዱ በኋላ የራሳቸውን ሪሰርች ነው የሰሩት። ቶታሊ 2 ወር 3 ወር ስንሰራበት የነበረውን ሙሉ ለሙሉ አፍርሰውብን በኤአይ የዩአይ ዲዛይን ክሬት አድርገው በእንደዚህ አይነት ፎርማት ነው የምንፈልገው ብለውን 2 ወር የለፋንበትን ሙሉ ለሙሉ አፍርሰው በአዲስ መልክ እንዲሰራ አድርገውታል ማለት ነው። መተግበሪያውን ለማስተዋወቅ በተዘጋጀው መርሃ ግብር ላይ የሁለቱም ድርጅቶች ተወካዮች ማብራሪያ ሰጥተዋል። አዲሱ መተግበሪያ ለትርጉም ፊልሞች፣ መጽሐፍትና ነሺዳዎች ምቹ መድረክ እንደሚሆን ተገልጿል። ስካይሊንክ ቴክኖሎጂስ የበለጸገው የአልፋሩቅ ሱፐር አፕ ሚዲያ ሴንተር፣ የአምልኮ ማዕከል፣ የትምህርትና የመዝናኛ ዘርፎች ተካተውበታል። በቋንቋ ረገድ በአማርኛ በእንግሊዝኛና በአፋን ኦሮሞ መጠቀም የሚያስችል ነው ተብሏል። ስካይሊንክ ቴክኖሎጂስ ከ1 ሳምንት በፊት በተመሳሳይ ለሕዝብ የተዋወቀውን የበሲራ ሱፐር አፕ ማበልጸግ ችሏል። ኩባንያው ላለፉት ዓመታት በተለይ በሶፍትዌር የኔትወርክና ሴኩሪቲ ኢንፍራስትራክቸር ጋር ተዛማጅ ስራዎችን በመስራት የሚታወቅ ነው። ማርቨለስ ሪል ስቴት ለ3ኛ ዙር መኖሪያ ቤቶችን ከተናጠል ዲጂታል ካርታ ጋር አስረከበ። በመኖሪያ ቤቶች ግንባታ ላይ የተሰማራው ማርቨለስ ሪል ስቴት በ3ኛ ዙር ያስገነባቸውን መኖሪያ ቤቶች በማስመረቅ ለደንበኞች ቁልፍና የተናጠል ዲጂታል ካርታ የማስረከብ መርሃ ግብር አከናውኗል። ኩባንያው በኃይሌ ጋርመንት አካባቢ ገንብቶ ያስረከባቸው 48 ባለ 3 መኝታ አፓርታማዎች የርክክብ ስነ ስርዓት ላይ የመንግስት የስራ ኃላፊዎችና ጥሪ የተደረገላቸው እንግዶች ተገኝተዋል። የኩባንያው ማርኬቲንግ ዋና ዳይሬክተር አቶ ረምዚ ሐሰን ድርጅቱ በገበያው ላይ የሚታየውን የግንባታ መጓተት ለመቅረፍና የገባውን ቃል ለመጠበቅ እየሰራ መሆኑን ገልጸዋል።
ከዚህ በተጨማሪም በርክክብ ስነ ስርዓቱ ላይ የሪል ስቴት ኩባንያው 7ኛው ፕሮጀክት ጋርመንት ሂል በሚል ስያሜ እንዲሁም ስፖትለስ ሳይት በዚያው ስፍራ ለተጠቃሚ ደንበኞች ይፋ አድርገዋል። ፕለስ ሪል ስቴት 7ኛ ፕሮጀክት ጋርመንት ሂል በሚል ሰይመነዋል። ጋርመንት ሂል ያልንበት ምክንያት ምንድነው? ጋርመንት ላይ እንግዲህ ኦልሞስት 2 ቤዝመንት ግራውንድ ፕላስ 21 ፕላስ ቴራስ ነው። እንግዲህ ከፍ ብሎ ይታያል ብለን እናስባለን። ቅድም በተወሰነ መልኩ አንስቼላችኋለሁ። አሻራችንን ማሳረፍ ከማሰባችን አንጻር ለእኛ ለማርቨለስን ብቻ ሳይሆን አት ዘ ኤንድ ኦፍ ዘ ዴይ ለጋርመንት አካባቢ ነዋሪዎች የተሻለ ፕሮዳክት አካባቢውን የሚገልጽ ቱ ዘ ሚኒመም ኤክስቴንት ምልክት የሚሆን ነገር ነው የምንፈልገው። የማርቨለስ ሪል ስቴት 5ኛው ፕሮጀክት ላይ በጣም ብዙ ሰዎች ወስዳቸዋል። ዲያስፖራ ሳይት የእኛ ሴልስ ቲሞቻችንን በጣም እየወደዱ የሚሸጡት ቤት ነው። ራሱን ቤት ካልደገምን ብለን ስፖትለስ ሳይት እዚሁ ዲያስፖራ መንደር መሀል ላይ አንድ ቤት ብቻ ነው የተሆነው። ጋርመንት አካባቢን በደንብ እንይዛለን ብለናል። እንግዲህ ይሄ አንድ ማሳያ ይሆናል ብዬ አስባለሁ። ከዚህ በፊት ዲያስፖራ ሳይት ወይም ደግሞ ሄቨን ሆም ብለን የያዝነው G+8 ቢልዲንግ ነበረ፣ ከላይ ቴራስ ያለው። ማርቨለስ ቤቶቹን ከመሸጥ ባለፈ የንብረት አስተዳደር የጥገናና የጥበቃ አገልግሎትን በራሱ ባለሙያዎች እንደሚያከናውን ተገልጿል። ያስገነባቸው ቤቶች የደንበኞችን ፍላጎት መሰረት በማድረግ በከፊል ወይም ሙሉ በሙሉ ተጠናቀው መቅረባቸውም በኃላፊዎች ማብራሪያ ወቅት ተጠቅሷል። ማርቨለስ ሪል ስቴት የተመሰረተው ከ4 ዓመት በፊት በ2014 ነው። የተወደዳችሁ አሁንም እየተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም አስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይ እናስታውሳችሁና እንመለስ። የመዲናዋ ከፍተኛ ምክር ቤት በከተማዋ በሚገኙ የሙስሊም መካነ መቃብሮች ላይ የቀብር አገልግሎት ክፍያ ጭማሪ ማድረጉን አሳወቀ። ከቆይታ በኋላ አሜሪካና እስራኤል ሙስሊም ሀገራትን እርስ በርስ ለማጋጨት ከፋፋይ ፕሮጀክቶችን እና አለመተማመንን የመፍጠር ስትራቴጂ እየተጠቀሙ ነው ሲሉ የኢራኑ ፕሬዝዳንት ተናግረዋል። እንመለስበታለን፣ ይጠብቁ። በኤምሬትስ የኒውክሌር ጣቢያ ላይ በደረሰ የድሮን ጥቃት የነዳጅ ዋጋ በከፍተኛ ሁኔታ ጨመረ። በተባበሩት አረብ ኤምሬቶች የሚገኝ አንድ የኒውክሌር ኃይል ማመንጫ ጣቢያ ጥቃት ከደረሰበት በኋላና የዩናይትድ ስቴትስ ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ስለሚወሰዱ ወታደራዊ አማራጮች ይመክራሉ ተብሎ በሚጠበቅበት ወቅት የኢራንን ጦርነት ለማቆም የሚደረገው ጥረት በመቋረጡ የነዳጅ ዋጋ ዛሬ ሰኞ ጭማሪ አሳይቷል። የብሬንት ድፍድፍ ነዳጅ ዋጋ በ2.01 ዶላር ወይም በ1.84 በመቶ በመጨመር በአንድ በርሜል 111.27 ዶላር ደርሷል። ሆኖም ይህ ዋጋ ከግንቦት 5 ወዲህ ከፍተኛ ሆኖ ከተመዘገበውና ቀደም ብሎ ከነበረው 112 ዶላር በጥቂቱ የቀነሰ ነው። የዩኤስ ዌስት ቴክሳስ ኢንተርሚዲየት WTI ድፍድፍ ነዳጅ ዋጋ ደግሞ ወደ 108.70 ዶላር ከፍ ብሎ ከነበረበት ደረጃ በኋላ በ2.33 ዶላር ወይም በ2.21 በመቶ በመሆን በአንድ በርሜል 107.75 ዶላር ላይ ደርሷል። ቁልፍ የባህር መተላለፊያ በሆነው በሆርሙዝ ወሽመጥ ዙሪያ የሚፈጸሙ የመርከብ ጥቃቶችንና እገታዎችን ለማስቆም የሚደረገው የሰላም ስምምነት ተስፋ ባለመኖሩ ሁለቱም የነዳጅ አይነቶች ባለፈው ሳምንት ከ7 በመቶ በላይ ጭማሪ አሳይተዋል። ባለፈው ሳምንት በአሜሪካው ፕሬዝዳንት በዶናልድ ትራምፕ እና በቻይናው ፕሬዝዳንት ዢ ጂንፒንግ መካከል የተካሄደው ንግግር በዩኤስ እስራኤል በኢራን ላይ በሰነዘሩት ጥቃት የተቀሰቀሰውን ግጭት ለመፍታት በዓለም ላይ ቀዳሚዋ የነዳጅ አስመጪ የሆነችው ቻይና እንደምትረዳ ምንም አይነት ፍንጭ ሳይሰጥ ተጠናቋል። በተባበሩት አረብ ኤምሬቶች እና በሳውዲ አረቢያ ላይ የተሰነዘሩት የድሮን ጥቃቶች እንዲሁም ከዩናይትድ ስቴትስ እና ከኢራን የሚሰነዘሩት ጠንካራ ንግግሮች ግጭቱ ሊባባስ ይችላል የሚል ስጋት ፈጥረዋል ተብሏል። አክሲዮስ እንደዘገበው ትራምፕ ማክሰኞ ዕለት ከከፍተኛ የብሔራዊ ደህንነት አማካሪዎቻቸው ጋር በመገናኘት በኢራን ላይ ስለሚወሰዱ ወታደራዊ እርምጃዎች አማራጮች ውይይት ያደርጋሉ። የነዳጅ ዋጋን ሊደግፍ በሚችል ሌላ እርምጃ የትራምፕ አስተዳደር ህንድን ጨምሮ
ሌሎች ሀገራት የሩሲያ ነዳጅ እንዲገዙ ለአንድ ወር ያራዘመውን የማዕቀብ ማቅለያ ፈቃድ ቅዳሜ ዕለት እንዲያበቃ ፈቅዷል። በለንደን ከተማ በሺዎች የሚቆጠሩ ሰዎች የነክባን ቀንን አስመልክቶ ፍልስጤማውያንን የሚደግፍ ሰልፍ አደረጉ። በእንግሊዝ ለንደን ከተማ በ10 ሺዎች የሚቆጠሩ ፍልስጤማውያንን የሚደግፉ ሰልፈኞች የ78ኛውን የነክባ ቀንን መታሰቢያ ለማክበር ሰልፍ አድርገዋል። ሰልፉ የተካሄደው ቅዳሜ ዕለት ሲሆን ከ4000 በላይ ፖሊሶች መሰማራታቸው ተገልጿል። በከተማዋ የፍልስጤም ደጋፊዎች የነክባ ቀንን ለማክበር በወጡበት የቀኝ ዘመም ቡድኖች ሌላ ሰልፍ ማካሄዳቸው ታውቋል። የሜትሮፖሊታን ፖሊስ ከዚህ በፊት ታይቶ የማያውቅ የህዝብ ዘመቻ በማለፍ ከሰልፉ ጋር በተያያዘ 31 ሰዎችን በቁጥጥር ስር መዋሉን አስታውቋል። ሆኖም በቁጥጥር ስር የዋሉት በየትኛውም ተቃውሞ ላይ እንደተሳተፉ አልተገለጸም። ሰልፈኞቹ እንደ አውሮፓውያን አቆጣጠር በ1948 እስራኤል ስትመሰረት ከቀያቸው የተፈናቀሉ በመቶ ሺዎች የሚቆጠሩ ፍልስጤማውያንን ለማሰብ እንደወጡ ተገልጿል። ከዚህ በተጨማሪም ሰልፈኞቹ ፍልስጤማውያንን እስረኞች እንዲፈቱ የሚጠይቁ መፈክሮችን ይዘው ታይተዋል። እንደ ሚድል ኢስት አይ ዘገባ ከሆነ በሰልፉ ከ15000 እስከ 20000 የሚደርሱ የፍልስጤም ደጋፊዎች ተሳታፊ ሆነዋል። አሜሪካና እስራኤል ሙስሊም ሀገራትን እርስ በርስ ለማጋጨት ከፋፋይ ፕሮጀክቶችንና አለመተማመንን የመፍጠር ስትራቴጂ እየተጠቀሙ ነው ሲሉ የኢራኑ ፕሬዝዳንት ተናገሩ። የኢራኑ ፕሬዝዳንት መሱድ ፔዜሽኪያን አሜሪካና እስራኤል ሙስሊም ሀገራትን እርስ በርስ ለማጋጨት ከፋፋይ ፕሮጀክቶችን የመቅረጽና አለመተማመንን የመፍጠር ሙከራ እያደረጉ ነው ሲሉ ተናግረዋል። ፕሬዝዳንት ፔዜሽኪያን ይህን የተናገሩት እሁድ ዕለት በቴህራን ከፓኪስታኑ የሀገር ውስጥ ጉዳይ ሚኒስትር ሙህሲን ናቅቪ ጋር ባደረጉት ስብሰባ ላይ ነው። የኢራን መሰረታዊ ፖሊሲ ከጎረቤት ሀገራት በተለይም ከፋርስ ባህረ ሰላጤ ዳርቻ ሀገራት ጋር ያለውን የወዳጅነት ግንኙነት በማስፋፋት ላይ የተመሰረተ መሆኑን ገልጸዋል። አክለውም የኢራን እስላማዊ ሪፐብሊክ በመልካም ጎረቤትነት ላይ የተመሰረተ ወዳጃዊ የተረጋጋና ዘላቂ ግንኙነት ከቀጠናው ሙስሊም ሀገራት ጋር ለመፍጠር ትፈልጋለች። ነገር ግን አሜሪካና የጽዮናውያን ገዢ አካል ወይም እስራኤል ማለታቸው ነው ሁልጊዜም ከፋፋይ ፕሮጀክቶችን በመቅረጽና አለመተማመንን በመፍጠር ሙስሊም ሀገራትን እርስ በርስ ለማጋጨት ይሞክራሉ ብለዋል። ፕሬዚዳንቱ በአሜሪካና እስራኤል በኢራን ላይ ከከፈቱት የጥቃት ጦርነት ከ40 ቀናት በኋላ በቴህራንና በዋሽንግተን መካከል የተኩስ አቁም ስምምነት እንዲደረግ ፓኪስታን የተጫወተችውን የአማካኝነት ሚና አድንቀዋል መባሉን ፕሬስ ቲቪ ዘግቧል። እነዚህ ዲፕሎማሲያዊና ፖለቲካዊ ውጥረቶች በቀጠናው ያለውን ሰላም፣ መረጋጋትና ዘላቂ ደህንነት ያጠናክራሉ የሚል ተስፋ እንዳላቸውም ገልጸዋል። በዓለም ላይ ያለ ማንኛውም ንቁና ነፃ ሕሊና ያለው አካል እንዲህ ያሉ የወንጀል ድርጊቶችን ሊቀበል እንደማይችል አጽንኦት ሰጥተዋል። ከአሜሪካና ከእስራኤል ጥቃት በስተጀርባ አለ ባሉት ተንኮል አዘል ዓላማ ዋነኛው ግቡ የውስጥ አለመረጋጋትን መፍጠርና የእስላማዊውን ስርዓት ማዳከም ወይም መገልበጥ ነበር። ነገር ግን ታላቁ ክቡርና ንቁ የኢራን ሕዝብ በአንድነትና በጥንካሬ ከሀገሩ ጎን ይቆማል ብለው ጨርሶ አልገመቱም ነበር ብለዋል። ፕሬዚዳንቱ ከዚሁ ጋር አያይዘው ያነሱት ሌላኛው ጉዳይ አሜሪካና እስራኤል በኢራን ላይ የፈጸሙትን ወታደራዊ ጥቃት እንዲሁም የኢስላማዊው አብዮት መሪ አሊ ኹሜኒ በርካታ ከፍተኛ አዛዦች፣ ሚኒስትሮች፣ ንጹሐን ተማሪዎችና ዜጎች መገደላቸውን ነው። ግድያዎቹ ሁሉንም ሰብአዊ፣ ህጋዊና ዓለም አቀፋዊ መስፈርቶች የጣሰ ከባድ ወንጀል ሲሉ ኮንነዋል። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። እኔ ሙሐመድ ንጉስ አብዱ አብራችሁ ቆየው። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።